ከተማ ሰሜን ምስራቅ አቅጣጫ ደብሊው ተራራ ያውና ዶክተር ይሄ ቦታ እንግዲህ እንዴት ወተስ ሰራ እንደነበር እስቲ አስረዳን በጣም አስቸጋሪ ቦታ ነው ዳገታማ ቦታ ነው የቆንዶዶ ተራራ ነው የሚባለው በአፍሪካ እንግዲህ ብቸኛ የቆንዶዶ የዱር ፈረሶች የሚገኙበት ቦታ ነው ጠብቀቤ ይሏታላችሁ እናንተ የወጣችሁበት መንሰላል በቃ ምንም ይዘህ የምትወጣበት የተላመደው ደግሞ ፈጣን ጀት ሆኖ ይወጣል ለአዲስ ሰው ግን በጣም አስቸጋሪ ነው ብዙ ሰዓት ነው የሚፈጀው ለሚወለዱት ፈረስ እዛ ላይ ቤት ሊሰራ እንዴት ተደርጎ በምን በሄሊኮፕተር በምን ብዙ ነገር ተነገረ ኮንትራክተር ጠፋ ያንን የሚወስድ ሚሊዮን ብር ይከፍሉላል ምናምን እያሉ ተራራው በ8 ነው የታሰረው እታች ገንዳየው አለ እሱን እንዳለፍክ ያችን መንሰላል መስለውን ከወጣ በኋላ ትንፋሽ ምን አፍን እንትን ጨርቆና ነው የምትወጣው እሷን ከዛ እዛች ጋር ወደ ታች ከዛ ካየ ደግሞ እርከን አለ እሱ እንደዚህ ኡፍ ትላለህ ስታየው ራሱ ኡፍ ያስደርጋል ዚግዛ ካልመታማ እዛ ጋር ስትደርስ ቤቶቹን ስታልፍ እንዳውም ኩርብ መምታት አለብህ እንደዚህ ጉም ውስጥ ነው ያለው ሰማይ ውስጥ ነው ያለውና በጣም ከፍታ ያለው ተራራ ነው እንደምታዩት ከፍታ ቦታ ላይ ያለነው 3000 ሜትር ከፍታ አለው ይላሉ ዶክተር ከፈና እንግዲህ እዚህ አካባቢ እየተመላለሱ ለበርካታ ጊዜ ለ3 አመታት ያክል ሶስተኛ ዲግሪያቸውን የሰሩበት ቦታ ነው እዚህ ቆንዶዶ ተራራ ላይ መገኛው በጉርሱምና ጃርሶ ወረዳ ውስጥ ነው እስቲ እዛ ደግሞ ያለው ሁኔታ አብረን ሄደን እንመለከታለን አብራችሁን ተከተሉ እንግዲህ ዶክተር ኦልሞስት ወደ 1 ሰዓት ተጉዘን እዚህ ቆንዶዶ ተራራ አናት ላይ ደርሰናል ማለት ነው ለ1 ሰዓት አካባቢ በጣም አስቸጋሪና በጣም ውጣ ውረድ የበዛበትን የቆንዶዶ ተራራ ታችኛውን ክፍል ጨርሰን አናቱ ላይ ወጥተናል ወደዚህ ሄደን እንግዲህ የቆንዶዶ ፈረሶችን በግላጭ በቅርበት እናያቸዋለን ማለት ነው በጣም አስገራሚ የሚሆነው አንዳንዴ ተፈጥሮ እንድታደንቅ የሚያስገድድህ ነገር በዚህ ተራራ ላይ አይደለም ታች ባለው ቦታ ላይ ውሃ ማግኘት ከባድ ነው አይደለ በዚህ ተራራ ላይ ለጠለ ያለ ሜዳ ነው ውሃ ታገኝበታለህ ኩሬ ያለው አናቱ ላይ ኩሬ ያለው ስለዚህ እንግዲህ ፈጣሪ የፈጠራቸው ጥሩን እዚህ ላይ ስላሉ ፈጣሪ ውሃ ማዘጋጅቶላቸዋል ማለት ነው ሳሩ ደግሞ በጣም ለምለም ሳር ነው ፈረሶቹ ያለ ምንም ችግር አንዳንዴ በጋስ በረታ ካልሆነ በስተቀር የሳር ችግር አያጋጥማቸውም ማለት ነው ባለ 3000 ሜትር ከፍታው ቆንዶዶ አናቱ 12 ሄክታር የሆነ ስፋት ያለው ለጥ ያለ ሳራማ ምድር ነው ይህ ምድር የቆንዶዶ የጫካ ፈረሶች ያለ ምንም ከልካይ ያለ ማንም ሃይባይ በብቸኝነት የሚኖሩበት ነፃ የፈረሶች ዓለም አሁን እንግዲህ በዚህ በቆንዶዶ ተራራ አናት ላይ ነው የምንገኘው ከጀርባዬ እንደምትመለከቷቸው በርከት ያሉ ቁጥር ያላቸው የጫካ ፈረሶች በዚህ አካባቢ ይገኛሉ የጫካ ባህሪ ነው
በዚህ ምክንያት ከሰው ጋር ተስማምተው መኖር አይችሉም። አንዳንድ ጊዜም እንደውም በዚህ አካባቢ ያሉ ያርሶ አደሩ ልጆችን ሲቀርቧቸው የመናከስ ባህሪ እንዳላቸውና አደጋ እንደሚያደርሱ ነው የሚነገረው። እስቲ እኔም ከቻልኩ ትንሽ ቀርብ ብዬ ለማየት ጥረት አድርጌ ምን ያህል መጠጋት ይችላልን? አይ በጣም ተጠጋ ጥሩ ነው። ምክንያቱም ትንሽ ተናካሾች ስለሆኑ እንደምትመለከቱት እዚህ አካባቢ ለአራት አመት ፈረሶች ናቸው የሚታዩት። በአጠቃላይ ወደ 35 ገደማ ይደርሳል ቁጥራቸው። ከተወሰነ ርቀት በላይ ወደ እነሱ መጠጋት ምናልባትም አደጋ ሊያስከትል ይችላል። ሰው ወደ አካባቢያቸው በሚቀርብበት ሰዓት የመቁነጥነጥና የመቆጣት ባህሪን ያሳያሉ። አንዳንድ ጊዜም ሮጦ ለመናከስ ጥረት የሚያደርጉበት ሁኔታ ነው ያለው። የጫካ ፈረስ መሆናቸውን የሚያሳየው ከሰው ጋር ተስማምቶ መኖር አለመቻላቸው፣ እንደዚሁም ተቆጪ ባህሪ ያላቸው መሆኑን አልፎ አልፎ እየተመለከትኩ ነው ያለው። አጋጣሚ ሆኖ ዛሬ በድንገት ሊጎበኙዋቸው ከመጡ ተማሪዎች ጋር ተገናኝተው እንጂ ለወትሮ አካባቢውን ማንም ዝር አይልበትም። ዳዊ በቀተና ቱሪስቲ አያን ቱሪስቲ ኻነን ዳዊቹ ዳብደፍኔ ዳዊ በቀተና አኩማ ቤከሙ ላፍቲቱን ላፈሴና ቀብቱ ይህን መጎብኘት ያለበትን ስፍራ ለማየት ነው የመጣ ነው። እንደሚታወቀው ይህ ስፍራ ታሪካዊ ነው። የቁንድዶ ተራራ ይባላል። ከዚህ ቀደም ምንም አይታወቅም። ማንም ጎብኚ አይመጣም ነበር። ከዚህ ቀደም የፈረሶቹ ቁጥርም ጥቂት ነበር። አሁን መልካም ስራ ተሰርቶ ቁጥራቸው ጨምሯል። ይህ ጥሩ ስራ ነው። ዳበኒ ኸኛ አቲያ ቱሪስት አናዳ እርደለጊ አመሸኝ ሰዲ ቢቴ hange khana ragis አከስማ ፈልጉን ሸኝን ሰባን ዳበሙገር አዳብ ቱሪዝም አስረት ወልባዘ የተለያዩ አካላት እነዚህን ፈረሶች ወደዚህ በመሰብሰብ ቁጥራቸው እንዲጨምር አድርገዋል። እነዚህ ፈረሶች የኛ ሀገር ጎብኚ ብቻ ሳይሆን የውጭዎችንም ጎብኚዎች ጭምር ቀልብ ሊገዙ የሚችሉ መስህቦች ናቸው። ቱሪስት ያዳዳሉ ፈኔው አንዳውተኒ የቁንድዶ ፈረሶች የማይታለፍ ቀይ መስመር አላቸው። ለብዙ መቶ ዓመታቶች ለሰው ባዳ ለአገሩ እንግዳ ሆነው በቁንድዶ ተራራ አናት ላይ መንኖ የኖሩ አመለኛ የጫካ ፈረሶች ቀረብ ስንል ይሮጣሉ። እኛን ትተው ይሮጣሉ። አንዱ ደግሞ ሮጦ ይመጣባል። ሰው እንዳላዩ ምናምን ማንም አይወጣም እዚህ ላይ ፈረስ ግን ጉልበቱን ምኑን መጥለቅ በጣም አውሬ በጣም ይፈራዋል። በድግ ነው የሚለው አሉ። ከዛ የሚኖሩት ታች እንደ ቢፍቱ የሚኖሩት ሰዎች ብሎ እኮ በአንድ ላማን ሽንጧን ነው የሚሰብረው አሉ። እንዲህ ብድግ ብሎ እንጂልና ከርብ ሰብሮ ወዲያው ይመታል። ወዲያው ጋማን ይዝና አሽቀንጥሮ ይጥላል። እኔ በአይኔ ያየሁት እዛ ተራራ ላይ ናሴ ላይ ነው። እራት ከታች ይዘው ይመጣሉና አደም ሲመጣ ከብቶች አስገብቶ ብሎ ሶላር እያበሩ 3-4 ሶላር ይዘዋል። አያጅቦ እነሱን ተከትሎ አብሮ ይመጣል ተራራው ላይ።
ምንድነው በሱ አመለካከት ድግስ አለ ነው። ተራራውን ወጡ አብረው ተከትሏቸው ወጣ ገብቶ እዛው ሲዞር ነበር። ፈረሶቹ ያዩታል። ሲያሳድዱት ጉም ነው። ጉሙን ሜዳ መስሎት የለልፍ እንደ ቦምብ ነው ይፈነዳል። ይሄን እንደንደን ማን ፍራር ወርኩን እንደንደን ጉርጉዳን ትላልቆቹ ፈረሶች ይጮዋሉ፣ ራሳቸውን ሊከላከሉም ይችላሉ። ትንንሾቹን ግን ሁሌም እንጠብቃቸዋለን። ትላልቆቹ ፈረሶች በማህበር ስለሚንቀሳቀሱ ማንም አያጠቃቸው። ያናፈቹ ግሩፕ ይላዋንድ የመኒቢ ቢነዘ ተቆ ፍራች ሰንጀቹ በጣም አደገኛ ነው። ስናከሱ ደግሞ እነኚህ በጣም ገዳዮች ናቸው። በቀላሉ ምተው አይደሉም። ስለዚህ በጣም ጥንቃቄ ይፈልጋል። ጥበቃ ከሌለ እዚህ አካባቢ ላይ ለብቻ መንቀሳቀስ ጥሩ አይደለም። ንቃታቸው የተለየ፣ ህብረታቸው አስደማሚ ነው። አካባቢያቸውን ሲጠራጠሩ ደግሞ እርስ በርስ ተጠራርተው በአንድነት ይቆማሉ። በማህበር ሆነው ነው የሚንቀሳቀሱት። ይህም የተለያዩ አጥቂ የዱር እንስሳቶች ከመጡባቸው ሊበሏቸው እና ሊተናኮላቸው ከመጡ በጋራ ለመከላከል የሚያስችላቸውን አቅም ስለሚሰጣቸው እንዲህ ከጀርባዬ እንደምትመለከቱት በግሩፕ ወይም በወል ሆኖ ነው የሚንቀሳቀሱት። ፈረሶች ይመስላሉ፣ ግን በጣም ከፈረስም በላይ ነው ባህሪያቸው። በጣም የአውሬነት ባህሪ ነው ያላቸው። ጅብም ሲመጣባቸው ጅብን በቡድን ነው እያባረሩ ገደል የሚከቱት። ሁለተኛ እርስ በርሳቸው ቡድን አላቸው። አንዱ ፋሚሊ ከሌላው ፋሚሊ ጋር አይቀላቀልም። ለመቀላቀል እንኳን ቢሞክር ያለውን ጦርነት አይታችሁታል። በጣም ትልቅ ጦርነት ነው የሚፈጠረው። በቃ በቡድን እየተደራጁ ጦርነት ይፈጥራሉ። እንደነችና አንዱ እንትን ማሸነፍ አለበት። አንዱ ማሸነፍ አለበት። አለበለዚያማ እንትን ይላል። ጎረምሳማ አይስማሙ። አንዱ ተሸናፊ መሆን አለበት። አንድ መሪ መኖር አለበት። ከማሉ ብሎ ተቆጪ ከቤቱ ሰራጅ ከሰውም እኮ አለ። አንድ ተቆጪ ከሌለ መረር ይላል የሚለው እነሱም የራሳቸው አላቸው። የቅርብ ጠባቂያቸው አደም ከጫካ ፈረሶቹ ጋር ላለፉት 10 ዓመታት አብረዋቸው ኖሯል። ባህሪ ለባህሪ ይተዋወቃሉ። ሁሉንም እንደ አመላቸው አውሎ ሌቱን አብሯቸው በጥበቃ ያድራል። አንጋ አመት ወርባን ሰረቱሬ ኢትዮጵያስ ተካድራ ካዘ ወራቁ ማላማፊ ለ7 ዓመታት ያህል እዚህ ቆይቻለሁ። ከ2007 ዓ.ም ጀምሮ በጥበቃ ቆይቻለሁ። የተለየ አመል አላቸው። ቀን ከሌት ነው ጥበቃው። ግልገሎቹን ነብር ስለሚያጠቃቸው እነሱን ከጥቃት እንጠብቃለን። ከዚያ በተጨማሪም ምግብና ውሃ እንዲያገኙ እናደርጋለን። ሰቢራ ሆኖ ሰቆንቆ ዴስኔቪ ያንቺ ሱዳኒ አከስተ ኤጉንሳኒ ገገስናቸው አመፀኛ ናቸው። ሰዎችን ሲያዩ ማንፏረር፣ ጆሮአቸውን መቀሰር፣ ለጸብም መጋበዝ ይቀናቸዋል። ኮረብታ ያክላሉ። ታፋቸው እንደ ማዕበል ይገለባበጣል። ቆዳቸውም ወዛም ነው፣ ያብረቀርቃል። እምድር ካለው እንትን እዚህ ተራራው ላይ ያለው በዲሞክራሲ የሚኖረው ፈረስ ቁንዱዶ ላይ ነው ያለው ብሎ ዘግቦታል። እንደው በኢትዮጵያ ውስጥ ካሉት 8 የፈረስ ዝርያዎች አሉ። በኢትዮጵያ ውስጥ ከ8ቱ 7ቱ
ለማዳ ሲሆኑ የቁንድዶ ፈረሶች ብቸኛ በአፍሪካ ውስጥ አለ ተብሎ ማይታወቅም ነበር ከዶክተር ከፈናይፋ ጥናትና ምርምር በፊት ማለት ነው። ስለዚህ ሁለተኛው በአፍሪካ በኢትዮጵያ ብቻም አይደለም በአፍሪካም ሁለተኛው ናቸው። ከናሚቢያ ግን በእድሜ ቆይታቸው ታሪካቸው እንደማያሳየው ይበልጣል። ጋማ ረጃጅም ናቸው። በቀኝ ነው የሚተኛው ጋማቸው። ልዩ ባህሪያቸው ይሄ ነው ብሎ መደምደም ይችላል። ለጊዜው ግን አሁን የጠቀስኩልህ ነው። ጋማቸው ረጅም ነው። በዋነኝነት ግን ዋይልድ ናቸው። በቃ ኢስት አፍሪካን ውስጥ እነሱ ልዩ ባህሪያቸው ምንድነው? እሱ የዱር ፈረሶች የሚባሉ ናቸው ብለን መደምደም ይችላል በአሁኑ ሰዓት። ከዛም በተጨማሪ ሸኮናቸው በጣም ሰፋፊ ነው። ይሄ በጣም ልዩ ያደርጋቸዋል። እንግዲህ በዓለም ላይ እንደምታወቀው እንደዚህ አይነት ፈረሶች የጦር ፈረሶች ተብለው ነው የሚታወቁት። ከዛም ውጪ ሰውነታቸው በጣም ጠቅጠቅ ያለ ኮምፓክት ናቸው። እንደ ሌሎች ፈረሶች አይደሉም። ያው እንደምትመለከቷቸው ጠቅጠቅ ያሉ ወገባቸው ሞላ ያለ ለኮርቻ ለምንም የተመቸ በቃ ለሁሉም የተመቹ ናቸው። ሌሎች ፈረሶች እንደዚህ አይነት ባህሪ የላቸው። ለማዳ ፈረሶችን አሁን ብንወስድ ሄደ ማያዝ ትችላለ፣ በደንብ በስነ ስርዓቱ መጋለብ ትችላለ፣ ኮርቻ ማስረ በስነ ስርዓቱ ማለት ነው እንትን ማድረግ ትችላለ። እነኚህ ግን ያንን ባህሪ የላቸው። ጽሁፎችን በማህበረሰብ አካባቢ መረጃ ባለው መረጃ ማለት ከ250 ዓመት በላይ እንደኖሩ ነው እንትኑ የሚያሳየው። ግን የደቡብ ናሚቢያ በረሃ አካባቢ ያሉት በቅርብ ጊዜ በዓለም ጦርነት የሁለተኛው ዓለም ጦርነት ወቅት በጀርመኖች የተደረጉ ናቸው። ከነዛ ጋር እነዚህ ለማወዳደር እንትን አይደለም። እነዚህ በቅርብ ጊዜ በጀርመኖች በኮሎኒ ዘመን ሲጠቀሙባቸው የነበሩ ፈረሶች በዛም ወቅት ዱር የቀሩ ናቸው። እኛ ግን በጣም ከ250 ዓመት በላይ በዱር የኖሩ ህይወታቸውን ከአካባቢው ጋር ተላምዶ የመኖር በተለይም ከሪቮሉሽን እንትኑን ማካሄድ የቻሉ ሬዚስት ከአካባቢው አየር ሁኔታ ቢቀያየር ያንን ተቋቁሞ መኖር የቻሉ ናቸው። ኢትዮጵያና ፈረስና ኢትዮጵያ ከጥንት እስከ ዛሬ ትስስራቸው የተለየ ነው። ፈረሶች በኢትዮጵያውያን በሐዘን፣ በደስታ፣ በሉዓላዊነታቸው ትግሎች ውስጥ ሁሉ የላቀ አሻራን አበርክተዋል። የቁንድዶ የፈረስ ዝርያዎችም በኢትዮጵያ ምድር ተፈጥረው ኢትዮጵያዊ የሆኑ ፈረሶች ናቸው። ፈረሶች እኮ በኢትዮጵያ ታሪክ የቁንድዶ ፈረሶች እኮ በኢትዮጵያ ታሪክ እኮ የኢትዮጵያ ፈረሶች እኮ ልዩ ታሪክ አላቸው። በጀግንነት የጀግንነት መገለጫ ናቸው። አድዋን እኮ 12 ጀነራል ብቻ አይደለም የተዋጋው፣ ፈረሶቻችን ሁሉ ተዋግተዋል አይደለም? በኢትዮጵያ ውስጥ አሁን ሲታዩ በየቦታው የጀግኖች ሐውልት በምንድን ነው የሚቀመጠው? በሐውልት አይደለም? ሐውልቱ የሚቀመጠው በፈረስ አይደለም? በጣም የሚታወቀው የሞንጎሊያ የዱር ፈረስ ነው። ከዛ ውጪ የዱር ፈረሶች ካናዳ አካባቢ እንዳሉ ሰምቻለሁ። አሁን አፍሪካ ውስጥ ራሱ ስትመለከት ምናልባት ይሄ የመጀመሪያዋ የዱር ፈረስ ይሆናል ብዬ ነው የማስበው። ስለዚህ እነኚህ ፈረሶች ፈረስ ስለሆኑ ሳይሆን በጣም ብርቅዬ ፈረሶች ናቸው። በአፍሪካ ደረጃ ናሚቢያ አካባቢ የዱር ፈረሶች አሉ ተብለው ይነገራል። እነኚህ የዱር ፈረሶችም ከአፍሪካ ቅኝ ገዢዎች አምጥቷቸው እዛ ጥሏቸው የሄዱ ናቸው እንጂ እንዲህ ከየትም በተፈጥሮ የተገኙ ፈረሶች አይደሉም። ዝም ብሎ አገር በቀል አይደሉም ማለት ነው። ነባር የጄኔቲክ ሀብት አይደሉም። እነኚህ ግን ነባር የጄኔቲክ ሀብቶች ናቸው። የቁንድዶ ጋላቢዎችን የዘረመል ምንጭ የባህሪ ትንተና ለማካሄድ ከቁንድዶ ተራራ እስከ አውሮፓዊቷ ሀገር ፖርቹጋል የተደረገ አድካሚ ጥናትና ምርምር። አላመኑም። ፈረንጆቹ እውነቱን ለመናገር አላመኑም። እንደው የዱር ፈረሶች በኢትዮጵያ ውስጥ አለ ብሎ ማንም ያመነ የለም። እነሱ ይቅርና እኛ ራሳችን እኮ አላመንም። መጥተን ካየን በኋላ ነው ያመነውና
እና በጣም ጉጉት ነበራቸው። አብረን ለመስራትም በጣም ፍላጎት ስለነበራቸው ናሙናህን እንደሰበሰብክ በፍጥነት ወደ ላቦራቶሪ ይዘህ እንድትመጣ የሚል ትዕዛዝ ነው የሰጠኝ። አንድ የፖርቶ ዩኒቨርሲቲ ፕሮፌሰር የነበረው ፕሮፌሰር አልባኖ ቤጃ ፔሬራ ይባላል። በፍጥነት ናሙናውን ይዘህ እንድትመጣ ነው ያለኝ። እውነትም ደግሞ እዛ ሄደን ናሙናውን ስንተነትን ከለማዶ ፈረሶች በተለየ አይነት መልኩ ህብለ በራሂያቸው የተለየ ባህሪ ነው ያሳየው። ባለሙያ ይመጣና ደሙን ይወስዳሉ። ከወሰዱ በኋላ ማርኮ ሁለተኛ ዙር ሲመጣ ከህንድ ካሉት ዋይልድ ፈረሶች ጋር ዲኤንኤያቸው አንድ ነው ብሎ ነግሮኛል። ይሄ በትክክል ነግሮኛል። እና በቃ ዋይልድ ናቸው ብዬ እኔም አምኛለሁ። በቃ በሱ አማካኝነት ለምን ደሙ ወስዶ ከዛ ደም ጋር ሳይሆን እነዛ ከዋይልዶች ጋር አንድ አይነት ነው። በአጠቃላይ ቁጥራቸው ወደ 35 ገደማ ይደርሳል። ቀደም ሲል እንግዲህ ከ10 ዓመታት በፊት ቁጥራቸው ተመናምኖ ወደ 8 ገደማ ብቻ ነበር። አሁን ተዋልደው እንክብካቤ በአሮማያ ዩኒቨርሲቲና በብዝሃ ሕይወት ኢንስቲትዩት በተደረጉ ጥናቶችና ድጋፎች አሁን ላይ ቁጥራቸው 35 ገደማ ደርሶ እንደምትመለከቱት በብዛት የሚታዩበት አሁን ትክክለኛው ቦታ የቁንድዶ አናት ላይ ነው የምንገኘው። በአካባቢው በነበረው የህዝብ እንቅስቃሴ ግልገሎቹ ሁሉ በነብር በመናምን እየተበሉ እንደገና ደግሞ ጥበቃቸው ተመናምኖ አካባቢው ተራቅቶ ከዛ ላይ ወርዶ ወደ ማህበረሰቡ ገብቶ ድሬዳዋ ውስጥ ራሱ የጋሪ ፈረስ እስከመሆን ደረሱ ነበር። የነበረው ችግር ጠባቂ አልነበራቸው። ኃላፊነትም ወስዶ እነኚህ የጄኔቲክ ከብቶች የኔ ናቸው ብሎ የሚጠብቃቸው አልነበረም። ስለዚህ እዚህ ተራራ ላይ ወደ 8 ብቻ ቀርቷል። አንደኛው ድርቅ ነበረ። በተለያዩ ጊዜ በድርቅ ምክንያት የሚሞቱ ይኖራሉ። አሁን ጥናቱን አደረግን። የጥናቱ ውጤት በታወቁ ዓለም አቀፍ ጆርናሎች ላይ ታተሙ። በተለያዩ መድረኮች ላይ ስለነኚህ ፈረሶች ጉዳይ አንስተን አጀንዳ አደረግን ማለት ነው። አጀንዳ ከተደረገ በኋላ መንግስትም ትኩረት ሰጠ። በተለይ የኢትዮጵያ የብዝሃ ሕይወት ኢንስቲትዩት፣ ሀረማያ ዩኒቨርሲቲ እና የኦሮሚያ የአካባቢ ጥበቃ ባለስልጣን የነበረው በአንድ ጊዜ እንደውም የመግባቢያ ሰነድ ቁጭ ብሎ ተፈራርመው እነኚህ እንስሳቶች ኢቭን አርሶ አደሮች ጋር ያሉት የሚመለሱበት ሁኔታ፣ እዚህ ያሉት ደግሞ ውሃ የሚያገኙበት፣ መኖ የሚያገኙበት፣ የጤና እንክብካቤ የሚያገኙበት ተነጋግረው የተወሰነ ፈንድ አግኝቷል መሰለኝ። በዛ ነው እንግዲህ ፈረሶቹ እንደገና ሪስቶር ተደርጎ ተመልሰው ቁጥራቸው ሊበዛ የቻለው ማለት ነው። ፈረሶቹ ሊጠፉ እንደደረሱ ትልቅ ታሪክ ያላቸው ብዙ ልንመራመርበት የምንችል ሆኖ እያለ እየጠፉ እንደሆነ ኢቨን ይሄ ስነ ምህዳሩ ራሱ ቁንድዶ አካባቢ ያለው ስነ ምህዳር በምርምርም በልማትም በቂ ትኩረት እንዳልተሰጠው እንደ ዊስል ብሎየር ማስጠንቀቂያ ደወል ሆኖ ነው ያገለገለም ማለት ነው። አንደኛ ፈረሶቹን መጠበቅ፣ አካባቢውን ስነ ምህዳር ጠብቀን ለሚቀጥለው ትውልድ እንዲተላለፍ ማድረግ ትልቅ ስራ ነው። ጥቅም ብቻ አይደለም፣ አገርን ማስቀጠል አንዱም ይሄ ነው። ከብትም ለማደለብ እዛ ጋ ያለውን ሳር ሊጠቀሙ ይችላሉ። ንብ በማነብ ማር ማምረት ይችላሉ። እንደዚህ አይነት የሚጠቅማቸው እና ግን የተፈጥሮ ሀብቱን የማይጎዳ ነገር እንዲሰሩ ማድረግ ይቻላል እና እንግዲህ በዛም መሰራት ያለባቸው ነገሮች ተቀምጠው ይሄ እንግዲህ ለኦሮሚያ ክልልና እንግዲህ ፌዴራል የሚመለከታቸው የኢትዮጵያ ብዝሃ ሕይወት ተቋምን ጨምሮ ለነሱ ቀርቧል ማለት ነው። የ10 ዓመት የድርጊት መርሃ ግብር አስተዳደር አካላት መስራት ያለባቸው ትልቁ ስራ ቴሪቶሪው ዲማርክ መደረግ አለበት። የአካባቢው የማህበረሰብ መጠቀም ኢንተርፌረንስ እንዳይኖር የተራራው አካል ነው፣ የቁንድሮ ተራራ አካል ነው ተብሎ በዙሪያ ያሉ ወረዳዎች ቴሪቶሪውን የዲማርኬሽን ስራ መስራት አለባቸው። የማካለል ስራ ካልተለየ በስተቀር
ለጥበቃ ማመቺ አይደለም። ይሄ ከዚህ መልስ አይቻልም የማይባል ከሆነ ለጥበቃ መልሶ የማልማት ስራ ነው አስቸጋሪ ነው የሚያደርገው። እንኳንስ ለእንስሳት ለሰው ልጆች እንኳ ዋጠው ድኸው ካልሆነ በቀር ለመውጣትና መውረድ ፈታኝ የሆነው ተራራ መቼና እንዴት ተቆናጠጡት? እስከ ዛሬ ምላሽ ያልተገኘለት ጥያቄ ነው። ፈረሶቹ ለብቻቸው እዛ ላይ መውጣት አይችሉም። ስለዚህ በአንድ ወቅት በጦርነት ጊዜ እንግዲህ ያኔ የኛ አባቶች ቅድመ አባቶቻችን የሚጠቀሙት ፈረስ ነው ይዞ መጥቶ ለጦርነት ደግሞ ስትራቴጂክ ስለሆነ ቦታው ቁንድዱ መውጣቱ ራሱ ቀላል አይደለም። ጠላት በቀላሉ መጥቶም ወጥቶ ሊያጠቃቸው ስለማይችል እዛ ላይ ሰው ስቦ ሊያወጣ ይችላል። በራሱ መንገድ ሰዎች ናቸው እዛ ላይ ያወጡት። ከዛ በኋላ ጦርነቱ ሲያልቅ ምናልባት ይህን ፈረስም የተጠቀሙ ሰዎች ተሸንፈውም ሊሆን ይችላል። ፈረሶቻቸውን እዛው በቃ ለብቻቸው ትቶ ሞቷል፣ ትቶ ሄደዋል። በዛ ምክንያት እዛ ነው የቆዩት ይምላል እና ከግራኛ መድጋ ጦርነት ጊዜ ጋር ከተለያዩ የጦርነት አይነቶች ጋር ያገናኛሉ ሰዎች። ይህንን ግን እንደ መላምት መውሰድ እንችላለን። በመላምቶች ብቻ ከተቀመጠላቸው እስከ 500 ዓመታት ዕድሜ ታሪክ አመጣጥና ወደዚህ ስፍራ እንዴት እንደመጡ ምላሽ ካላገኙ እንቆቅልሾች ጋር ወደፊትም ይኖራሉ። ምላሹ በቀጣይ ጊዜያት ምርምሮች ላይ የተወሰነ ይሆናል። ነገሩን እንቆቅልሽ የሚያደርገው አሁን ተራራውን ለመውጣት ለሰው አስቸጋሪ ነው። አይታችሁታል። ለአውሬም ራሱ በጣም አስቸጋሪ ነው። እነኚህ ፈረሶች እዚህ ላይ እንዴት ወጡ የሚለው መቼ ወጡ የሚለው ማን አወጣቸው የሚለው ዛሬም በጣም ብዙ ነገሮች መልስ ያላገኙ ነገሮች አሉ። እዚህ ላይ ኖሮ ከሆነ ሳምር ሞቶ ሊሆን ይችላል። አጥንታቸው መሬት ውስጥ ሊሆን ይችላል። ስለዚህ አርኪኦሎጂ ተቆፍሮ ቦታው በደንብ ተበርብሮ አጥንታቸው ተፈልጎ ለምን ያህል አመት እዚህ ተራራ ላይ እንደኖሩ ካርቦን ዴቲንግ በሚባለው የእድሜ መገመቻ ቴክኖሎጂ ያንን ማወቅ ይቻላል። ስለዚህ እነኚህ ሶስቱ ጄኔቲክስ፣ አንትሮፖሎጂው፣ አርኪኦሎጂው አንድ ላይ ሲመጣ መረጃውን ሙሉ ያደርገዋል። ያኔ በእርግጠኝነት እነኚህ ፈረሶች ከሮ እዚህ ላይ መኖር ጀምሯል ብለን መናገር እንችላለን ማለት ነው። የቁንድዶ ሽሽጎች ዛሬ ላይ ቀን ወጥቶላቸው ከጥፋት ድነው የመጪው ዘመን የኢትዮጵያ ቱሪዝም ሀብት ተጨማሪ ጌጦች ሊሆኑ ወቅቱ የቀረበ ይመስላል። በኪሁኒ የኢረቲ ኸንደለ ገሙደ ዶንተኒ ቢያፊለ ቡአ ጉዶብስቲ እዚህ አካባቢ ላይ በጥንቃቄ የሚሰራ ከሆነ ትልቅ አበርክቶ ይኖረዋል። ብዙ ጎብኚዎችን ከሀገርም ከውጭ ሀገራትም ሊስብ ይችላል። በዚህም ከዚህ አካባቢ ባለፈ ለሀገርም ፋይዳው ትልቅ ነው። ግን መሰረተ ልማቱ በተለይ መንገዱ ሊሰራ ይገባል። ኸራኒስ ተለገሜ ኢትያደሜ አይ ጋሚ ሚላን ወጅ አከኖ ተለገሙ በርባኔ ሰላ ከጥቂት ጊዜ በኋላ በሀገር አቀፍ ደረጃ የተጀመረ ስራ አለ። የነኛ ሀብቶቻችን መኖር አንደኛ ቱሪስቱን ፍሰቱን ይጨምራል ብለን እንገምታለን። ሁለተኛ የሚመጣውን ቱሪስት ቢያንስ ሀረር ላይ 2 ቀን ከቆየ አንድ ቀን ቆይታውን እዚህ ማነው ቁንድዶ ላይ ያደርጋል ብለን እንገምታለን። አመታዊ የፈረስ ፌስቲቫል ለምን አናዘጋጅም? እኛ ቁንድዶ ላይ በየአመቱ ቱሪስቶች መጥተው የሚጋልቡት መግቢያ ተዘጋጅቶላቸው የአመታዊ የፈረስ ፌስቲቫል ቢዘጋጅ ሰው እዛ ጋር ፈረሶች ሰልጥኖ ጥሩ ዕቃ ተዘጋጅቶላቸው ወጣቶች ተደራጅተው ኮሚኒቲው ከታች በኩል መንደር አለች የሆነች ቦታ ረባዳ አይተ ሆነ ወደ ላይ ከመሄድ በፊት የሆነ ቀበሌ ቦታ አይነት ነገር አለች። እዛ ቦታ ላይ ዱንካን ጥለ ሰው ወደ ላይ እየወጣ የተራራ መንሸራተቻ ምናምን አዘጋጅተ መሰረተ ልማት የለውም የኮሚኒቲ ሎጅ አቋቁመ ኢኮሎጂ የሆኑ ፍሬንድሊ የሆኑ ከሳር ከምናምን የሐረርጌ የድሮ ቤቶች አሉ አይደለ ጃንጥላ የመሳሰሉ እነዛን በሪብራብ
አሁን የሞዝቦል ዳልጋ ምናምን አሁን ነው የመጣው ፋሚሊ አድርጌ ማሾ እዛ አድርጌ ወይንም ደግሞ ሶላር ፓናል አድርጌ ማታ ሸጎዬ እያዘጋጀ ፈረንጁንም ሸጎዬ እያዘፈንክ የተለያዩ ህለማ የሚባሉ አሉ እነዚህን እያዘጋጀ ህብረተሰቡን ተጠቃሚ ስታረግ ኢትዮጵያ ትታወቃለች ማለት ነው የቁንዶ ፈረሶች ብራንድ ይሆናሉ ማለት ነው ምስራቅ ሐረርጌ ሐረሪ ክልልን ድሬዳዋን ጨምሮ ብዙ መስህቦች አሉ አንዳንዶቹ የታወቁ ናቸው ለምሳሌ ታሪካዊ የሐረር ግንብ ብንወስድ የታወቀ በዩኔስኮ የተመዘገበ ብዙ ቱሪስቶች የሚጎበኙት ነው ማለት ነው ከዛው በቅርብ ርቀት ደግሞ የባብሌ ዞኖች መጠለያ አለ ስነ ምህዳሩም አለ እዛ አካባቢ የሚኖሩ ሰዎች ባህል አለ ስለዚህ ይሄንንም ወደ ቱሪስት መስህብነት ብንለውጥ አንደኛ እዛ አካባቢ የሚኖሩትንም ማህበረሰብ ይጠቅማል ክልሎችን ይሄ በሶማሌና ኦሮሚያ ክልል ዳር ላይ የሚገኝ ስለሆነ ይጠቅማቸዋል ከዛም አልፎ ለሀገራችን እንደምታወቀው አንዱም ትልቁ በ10 ዓመቱ እቅድ የትኩረት አቅጣጫ ሆኖ የተለየው ቱሪዝም ስለሆነ ለዛም ስለሚጠቅም አንድ እሱንም ከሐረር ጋር ማገናኘት ብንችል ከዛው ሳንርቅ እዛው ባብሌ አካባቢ ዳከታ የሚባል ቦታ አለ እዛ ጋ በጣም የሚገርም ቅርጽ ያለው ተፈጥሮ ድንጋይ ተክል ድንጋይ አለ የቁንድዶ የዱር ፈረሶች እንደ ጭላዳ ዝንጀሮ እንደ ዋልያ እንደ ቀይ ቀበሮ ሁሉ ለኢትዮጵያ ድንቅና ልዩ የብዝሃ ሕይወት ሀብት ናቸው ለብዙ አመታት በሺዎች ሊሆን ይችላል በ2000 3000 5000 ከዛ በላይም ሊሆን ይችላል ከተፈጥሮ ጋር እየታገሉ ተላምዶ ይኖሩ ናቸው ስለዚህ በሽታን የመቋቋም አቅማቸው በጣም ከፍተኛ ነው ድርቅን የመቋቋም አቅማቸው በጣም ከፍተኛ ነው እንዲሁ ደግሞ እነኚህ ፈረሶች ከዚህ አካባቢ ጋር ተላምዶ የኖሩ ስለሆነ ለተለያዩ የውስጥና የውጭ ጥገኛ በሽታ ራሳቸውን ጠብቆ የኖሩ ናቸው ስለዚህ የነኚህን የጄኔቲክ ሀብት ከለማዳው ፈረሶች ጄኔቲክ ሀብት ጋር የሚዳቀሉበት ሁኔታ ቢኖር አይ ቲንክ ሌላውን ፈረስ ያሻሽላል የሚል እምነት ነው ያለኝ